ትንሽ ማወራው ምንድነው ስለ ራሴ ጆርኒ ለማውራት ነው የተሰጠኝ እድል። የተወለድኩት ሀረር ነው። አክቹሊ ሀረር ልጅ ነኝ ማለት አልችልም ቢኮዝ በጣም ያንግ እያለሁ ነው ወደ አዲስ አበባ የመጣሁት። እቺ ህፃን ልጅ አዲስ አበባ ውስጥ ነው ያደገችው፣ ግን ስቲል አዲስ አበባ ማለት አልችልም ቢኮዝ አዲስ አበባ ያኔ ላምበረት ጋር ነበር ዌልካም የነበረው እና እኔ ወንድ ኮተቤ ስለሆንኩ ያው አዲስ አበባ ልጅ ነኝ ብዬ ብራግ አደርጋለሁ፣ ግን ሜቢ አዲስ አበባ ነው ማለት ይከብዳል ያኔ። የተማርኩት ፐብሊክ ስኩል ነው፣ ደጃዝማች ወንድይራድ ይባላል። እሱም መናገር ይሻለኛል ምክንያቱም ከ3ኛ ክፍል ጀምሮ እስከ 12ኛ ክፍል እዛ ነው የተማርኩት። ከዛ በፊት የተወሰኑ ጥሩ ትምህርት ቤቶች ፕራይቬትም ትንሽ ሞክሬያለሁ፣ መካነ ኢየሱስ፣ ግን ፕራይመሪሊ የፐብሊክ ስኩል ተማሪ ነኝ። እንደምታዩት እቺ ሴት ታስጠና ነበር ያኔ። መሀል ላይ ይታያቸዋል ማለት እንደማስጠና ኤቪደንስ እንዲሆን ብለው ፎቶ ተነሳ። ትምህርት ቤታችን ያው ኮርኒስ ምናምን ነበረው፣ በጣም አሪፍ ትምህርት ቤት ነበር። ሜዲሲንን ለምንድን ነው የመረጥኩት የሚለውን ከዛ በኋላ ምክንያቱም ጆርኒ ሜዲሲን ስለነበረ፣ ያው እንደምታውቁት ጥሩ ግሬድ ስታገኙ አንዱ ሁሉ ሰው ሜዲሲን ምረጡ ይላቸዋል። ዋን ኦፍ ዘ ሪዝን ያው አንደኛ ግሬድ ነበረኝ ኤስኤልሲ ስፈተን ከዛ ትምህርት ቤት ውስጥ ሃይ ስኮር የኔ ነበር። ግን ከልጅነቴ ጀምሮ አባቴ ደግሞ ዶክተር እያለን ያሳደገኝ። ዶክተር እየተባላችሁ ታድጉ የምታገቢው ዶክተር ነው ስትባሉ ደግሞ ያ እሱም ፑሽ ያደርጋችኋል። አክቹዋሊ እናቴም ሁሉም አስተማሪዎች ዶክተር እንደሆን ይሉኝ ነበር፣ ግን ምርጫቸውም የተሳሳተ አይመስለኝም። በጣም ነው የምወደው ፕሮፌሽኑ። ከዛ ጅማ ሄድኩኝ። ጅማ አንደር ግራጁዌት ተማርኩኝ። ጅማ በጣም ሰክሰስፉል ጆርኒ ነበረኝ፣ ግን በጣም ዊዝ ኦል ሜኒ ዲፊከልቲስ ነበረ። ዲፊከልቲዎቹ አንዱ ላይክ ማታ ምሽቶ የማያጠና ሰው ዶርሚተሪ ሲገባና ላይክ ሴቶች ውስጥ 3 ጓደኛሞች ከአንድ ትምህርት ቤት ከአንድ ፕራይቬት ትምህርት ቤት የመጡ እና በጣም አምሽተው የሚያጠኑ እና እንቅልፍ ከወሰዳችሁ በኋላ መጥተው ሊጨፍሩ ነው የሚችሉ ዶርሚተሪ ውስጥ ነበርኩና አይ ዋዝ ስትራግል አደረግ ነበር ብዙ። ከዛ ውጭ ደግሞ ፈርስት ይር እያለሁ አባቴ ከዚህ ዓለም ተለየና ይሄ ፎቶ የምታዩት ልክ ፈርስት ይር እንደጨረስኩኝ የተነሳ ነው። እኔ የመጀመሪያ ልጅ ነኝ እና ፍሬሽማን ላይ እንደዚህ አይነት ነገር ሲሆን ደግሞ አስቡት እንግዲህ ገና ሴት ልጅ ሳታደርጉ ዘን እንደዚህ አይነት ነገሮች ነበሩ። ግን እነዛም ቢሆኑ ላይክ ብሪፍ ታይም ስለነበሩ እንደሚያልፉ እምነቱም ስለነበረኝ አልፈዋል። ከዛ በኋላ ክሊኒካል ኢንተርንሺፕ ግን በጣም ኢንጆይ ያደረኩት ፓርት ኦፍ ማይ ላይፍ ነበር። ስፔሻሊቲን የመረጥኩበት ምክንያት ደግሞ ማለት ፔዲያትሪክስ ነው የኔ ስፔሻሊቲ። ልጆች በጣም ፋሲኔት ያደርጉኛል በባህሪያቸው። ጂፒ አክቹሊ ብታጅራ የሚባል ቦታ ነው የሰራሁት፣ 4 ዓመት ነው የሰራሁት። እሱንም አምኜበት ላይክ ገጠር ሄዶ መስራት አለብኝ ብዬም አምኜበት ነው የሄድኩት እና በጣም ደስ ብሎኝ ያሳለፍኩት ነው አስ ጀነራል ፕራክቲሽነር እና ሁሉንም ሜጀር ዲፓርትመንት የመስራት እድል ነበረኝ። ግን ከሁሉም ህፃናት በጣም ፋሲኔት የሚያደርጉኝ ምንድነው ላይክ ሲያማቸው ታውቃላችሁ፣ ሳያማቸው ይታወቃሉ። ባለቤቴ ቤት ጋር ይቀራረባል ይላል። ብዙ ቤት እዚህ ያላችሁ ይመስለኛል ወይም እዛ አካባቢ ቀረብ ያለ ፕሮፌሽን ያላችሁ። ስለዚህ ላይክ ሬስፖንሲቢሊቲው በሐኪሙ ሳይድ ይሆናል ሞር አይ ቴክ ዳት ሬስፖንሲቢሊቲ። ግን በጣም ኢንጆይ የማደርገው ፊልድ ስለነበረ አይ ቹዝ ፔዲያትሪክስ ኤንድ 3 ይርስ ፔዲያትሪክስን በአዲስ አበባ ዩኒቨርሲቲ ወሰድኩኝ ማለት ነው። እና ጀነራል ፕራክቲሽነር ሆኜ ቡታጅራ ዲስትሪክት ሆስፒታል ውስጥ 4 ዓመት ሳሳልፍ ላይክ ልክ እንደ ፊዚሻን ትልቁን ሬስፖንሲቢሊቲ ወስጃለሁ ብዬ ማስበው እዛ ነው። ቢካዝ ሪሶርስ ሊሚቴሽን ነበረ። ማንንም ኮንሰልት የምናደርገው ትልቅ የምንለው ፊገር ብዙ ጊዜ አልነበረም። ራሳችንን ዲሳይድ እያደረግን ግን ስቲል ጥሩ ስራ መስራት የቻልኩበት ነበር። ሬዚደንሲ ግን ስመጣ ጅማ ተምራችሁ ቡታጅራ ሄዳችሁ ትራንስፖርት አለ። እዚህ አካባቢ ነበር የምኖረው ትዝ ይለኛል፣ ከዚህ አለፍ ብሎ እና ላይክ ትንሽ ከባድ ነው። ግን ያንንም ደግሞ ምንድነው ላይክ
ስቲል ቴምፖራሪ ነበረ። ሶ ይሄ ትልቁ ልጄ ያኔ እንደተወለደ የመጣሁትና ሬዚደንሲን የልጅ እናት ሆኖ ትንሽ ማሳለፍ እንትን ነው፣ ግን ስቲል ይቻላል ለሴቶቻችን ማለት ነው። እንዴት ነው ያረኩት የሚለውን ሜቢ ይናገራለሁ። ሶ ሜጀር ኦፍ ማይ አኮምፕሊሽመንት ያው ብዙ ተምሬያለሁ። ላይክ እዚህ ጋር ትንሽ ዳርክ ነው። ሶ አም ዶክተር ስፔሻላይዝ ሰብ ስፔሻሊቲ ብዙ የሪሰርች ትሬኒንግ ኢንክሉዲንግ አዲስ ኮንቲኔንታል ማስተርስ ኢን ፐብሊክ ሄልዝ፣ ሌሎች የሪሰርች ትሬኒንጎች በጃን ሆፕኪንስ በሌሎች ዩኒቨርሲቲዎች የመውሰድ እድል ነበረኝ። የማስተማርም ብችል እንደሱ አይነትም ትሬኒንጎች ወስጃለሁ። ሶ ክሊኒካሊ አንዱ ግሬ እንግዲህ ክሊኒካል ነው፣ ላይክ አይ ትሪት ፔሸንት። ሶ በዛ ደረጃ ከረንትሊ ኮንሰልታንት ፔዲያትሪክ ኢንፌክሽንስ ዲዚዝ ስፔሻሊስት ነኝ። ሌላኛው ሜቢ ቲቺንግ ፖዚሽኔ ፕሮፌሰር ነው። እንግዲህ በዲፓርትመንታችን የመጀመሪያዋ የሴት ፕሮፌሰር ነኝ። የቲቺንግ ኤክስፒሪየንስን ለመናገር አንደር ግራጁዌት ፖስት ግራጁዌት አስተምራለሁ፣ ግን ሞር ፎከስ የማደርገው በሰብ ስፔሻሊቲ ፕሮግራም እኔ የመጀመሪያዋ ትሬኒ ነበርኩ። ከዛ በኋላ ካሪኩለምን እንግዲህ በእኔ ጊዜ ነው የጸደቀው። ከዛ በኋላ አሁን 2 ሰብ ስፔሻሊቲዎች በጥቁር አንበሳ አሉ። ከኔ ጋራ 3 ነን። ሴንት ፖል 2 ነበሩ። አንፎርቹኔትሊ አሁን በተለያየ ምክንያት ውጭ ናቸው። ኤንድ አሁን አለርት 1 ሰብ ስፔሻሊስት አለ ማለት ነው። ብዙ ተማሪዎችን አድቫይዝ የማድረግ እድል ነበረኝ። ኤክስተርናል ኤግዛምም ብዙ ቦታዎችን እንዳይ ረድቶኛል። ሜጀር ኮንትሪቢሽኖቼ በኢንፌክሽንስ ዲዚዝ ናቸው። እሱም ብዙ ማውራት ሊያስፈልገኝ ይችላል። ግን የመጀመሪያው የሪሰርች ጆርኔ ከጅማ ለቴሲስ ከሰራሁት በኋላ ጂፒ ሆኜ ቡታጅራ ሆስፒታል ውስጥ አንቲ ማላሪያል በምንሰጥበት ጊዜ፣ በዛ ጊዜ ፋንሲዳር ነበር እና ፋንሲዳር በምንሰጥ ጊዜ ፔሸንቶቹ ስለማይሻላቸው እኔና ባለቤቴ ግራንት ሾርት ግራንት በስክሪፕቶ የተጻፈ ጽፈን ከቡታጅራ በዛ ጊዜ ጉራጌ ዞን 10,000 ብር አገኘን እና በዛች 10,000 ብር ግራንት የመጀመሪያውን ሪሰርቼን ማለት እችላለሁ በራሴ ተነሳሽነት የሰራሁት ፐብሊሽድ ሆኗል። ፐብሊሽ መሆኑ ብቻ ሳይሆን በኢማ ላይ ደግሞ ሰርቲፊኬት እና ጎልድ ተሰጥቶኝ ነበረ እና ያ ሞር ኢንፌክሽንስ ዲዚዝ እንድመርጥ በሪሰርችም ሞር ማለት እንድሰራ ያበረታታኝ ነበር። አክቹሊ ይሄን ሽልማት በመወስድበት ጊዜ የመጀመሪያው ልጄ ወልጄ በሳምንቱ ነው ለሽልማት ሄድኩና አንዳንዴ ኢትዮጵያ ውስጥ መሆኑ ከአራስነት በሳምንት መነሳት እንደሚቻል አይ ካን ፕሩፍ ኦፍ ዳት ማለት እንግዲህ አንዱ ነገር መመክራችሁ ምንድነው ላይክ የሰራችሁትን በሙሉ ለመጻፍና አቬለብል ለማድረግ ምክንያቱም የሬዚደንሲ ፔፐሬን ከዛም በኋላ ሌሎቹን ፔፐሮች ለመጻፍ ሞክሬያለሁ። ይሄኛው ለምሳሌ የሬዚደንሲ ፔፐሬ ነበር ማለት ነው። ሜቢ አንዱ ሌላው ትልቁ ነገር ለኔ ሞር ሰክሰስፉል ያደረገኝ ኮላቦሬቲቭ ወርክ ነው። ሶ ኮላቦሬቲቭ ወርክ በምታገኙበት ጊዜ በተለይ እንደዚህ አይነት ሜምበርሺፕ ለዛ ለኮላቦሬቲቭ ወርክ በጣም ያገለግላቸዋል። ኢን ተርምስ ኦፍ ትሬኒንጉንም ለምሳሌ ሪሰርችም ለመስራት ኮላቦሬቲቭ ወርኮች በጣም ኢምፖርታንት ናቸው። ይሄኛውን ብዙ ባላወራውና ሜቢ ሌላው ትልቁ ለኔ የጠቀመኝ ብዙ ኮሚቴ ውስጥ ኢንቮልቭ ማድረግ ጥሩ ነው። በዲፓርትመንት ውስጥ የተለያየ ፖዚሽኖች እስከ ዲፓርትመንት ሄድ የመሆን ፖዚሽኖችን ወስጃለሁ። ሜቢ እነዛ የተወሰነ መልኩ እኔንም ሼፕ ያደርጉኝ ናቸው እና ዛሬ እዚህ ለመግባት ራሳችሁ ወስናችሁ በመምጣታችሁ ሞር ለራሳችሁ በጣም የምትጠቀሙበት ይሆናል። ሌላው ፊሜል ፋክልቲ አዲስ አበባ ዩኒቨርሲቲ ላይ የሜንተርሺፕ ፕሮግራም ነበረን። በዛ ወደ 11 የሚሆኑ ተማሪ ያንግ ፋክልቲዎችን ሜንተር በማድረግ አሁን ሁሉም ፒኤችዲያቸውን ጨርሰዋል። ኢን ሪተርን ደግሞ እኔ ብዙ ተጠቅሜያለሁ ከነሱ ጋራ በመማር በመጻፍ ብዙ ነገሮች በማድረግ እና ሜቢ የፊሜል ቱ ፊሜል ሜንተርሺፕ እዚህ ላላችሁ ለሴቶች በተለይ ሴቶች ብዙ ጊዜ ኔትወርኪንግ ላይ በጣም ፑር ነን። ወንዶች ሻይ የሚጠጣሉ፣ ማታ እየተጫወቱ ኔትወርክ ያደርጋሉ፣ ደፋሮች ናቸው፣ ጓደኞች ማፍራት ይችላሉ። ሴቶች ብዙ ጊዜ እሱ ላይ
ደካሞች ነን እና ላይክ ምሳ ሰዓት ላይ ኔትወርክ እያደረግን ምሳ ሰዓት አብረን ምሳ በመብላት ሜንተር እየተደራረግን ጥሩ ስራዎችን ለመስራት ሞክራል። ሌላኛው ሜቢ ኮቪድ ላይ ያለው ኮንትሪቢዩሽን ነው። ኮቪድ ጊዜ እንደምታውቁት አስደንጋጭ ነበር። በተለይ ክሊኒካል ፕራክቲስ ላይ ላለን ለኛ በጣም አስደንጋጭ ነበርና በዛ ጊዜ እኔ ሴባቲካል ላይም ስለነበርኩ ከኢትዮጵያ ሜዲካል አሶሲዬሽን ጋር በመሆን ሚኒስትሪ ኦፍ ሄልዝን አድቫይዝ እናደርግ ነበረ። ግራንት አግኝቼ ነበረ፣ ቴማቲክ ግራንት ከሌሎችም ጋር ኮላቦሬት በማድረግ ወደ በጣም ብዙ ፔፐሮችን በኮቪድ ላይ ሞር ኦፍ ክሊኒካል በሆነ መስራት ይችላል ነበርና በዛ ጊዜ በአመቱ 24 ፐብሊኬሽን በማድረግ ተብዬ 100,000 ብርና ሰርቲፊኬት ተሸልሜ ነበርና አንዳንዴ ችግሮች በሚኖርበት ጊዜ እነዛን ችግሮችንም አብሮ ላይክ ካለው ከሁኔታው በላይ በመሆን ስራ መስራት እንደሚቻል ይሄን እንደማሳያ ማቅረብ እችላለሁ። ሜቢ ሌላው ኢንተርናሽናል ናሽናል ወርክሾፖች ላይ ማድረግ ግራንቶች ማግኘት ምናምን ጥሩ ናቸው። ሜቢ እዚህኛው ስላይዴ ላይ መናገር የምፈልገው ብዙ ሜምበር መሆን የብዙ ሜምበርሺፕ አባል መሆን ለእድገታቸው በጣም ይጠቅማል ብዬ አስባለሁ። ሜቢ በፊት በተለይ ዚስ ታይም ትንሽ እንትን አይደለውም፣ ግን በፊት ብዙ ጠቀምበት ነበር ሜምበርሺፕ ላይ አክቲቭሊ ኢንቮልቭ በማድረግ እና ዚስ ታይም ብዙ አክቲቪቲ ትንሽ ራሴንም እየታዘብኩት ነው። ትንሽ ወይ አንዳንዴ እርጅና መጣ እያልኩ እላለሁ፣ ግን ላይክ ሜምበርሺፕ ላይ ብዙ ጥሩ ኮንትሪቢዩት ማድረግ በጣም ጠቃሚ ነው። ትንሽ እኔ ሻይ ነኝ፣ በጣም በሻይነስም ስትራግል አደርጋለሁ፣ ግን እንደዛም ሆኖ ላይክ ለፐብሊክ አዌርነስ በሬዲዮም በሚዲያም በተለያዩ ነገሮች እማቃትን ነገር ማስተላለፍ እንደ ግዴታ ብትወስዱትና እሱን በማድረግ ወደ እያንዳንዱ ሰው ቤት መግባት ይቻላል ብዬ አስባለሁ። እንግዲህ የተወሰኑ ሰርቲፊኬቶችን ከኢማ ከተለያዩ ቦታዎች ላይ የማግኘት እድል ነበረኛ። ያው እነዚህን ብዙ ማለት አያስፈልግም። እዚህ ላይ ከፕሮፌሰር ናቸው ስጦታውን የሰጡኝ። የሳቸው ፎቶ እዚህ ጋር የለም፣ ግን ሸላሚ ነበሩ በዚህ ሰዓት። ሜቢ እንደ ሴት እንደ እናት እንዴት ነው ባላንስ ያደረኩት ላይፍ ወርክ ባላንስን የሚለው እኔ እንግዲህ ጥሩ ፓርትነር በጊዜ ጅማ ያለውን ያገኘሁት። ሴቶች በተለይ አንዳንዴ እሱን ዘግየት እናደርጋለን። እኔ የምመክረው ግን ከተገኘ እግዚአብሔር ከሰጠ ሪሌሽንሽፕን በጊዜ መጀመር ሞር እኔ ኢንካሬጅ አደርጋለሁ። ቢኮዝ እኔ ከባለቤቴ በጣም ብዙ ነገሮች ነው ያገኘሁት። በጣም ብዙ አይ ካን ኖት ታይም ቢኖረኝ ብናገረው ደስ ይለኛል፣ ግን ሶ ዩ ጌት ሰፖርት። ሌላኛው ግን ፍሬንድሺፕ ሊሚት አደርጋለሁ። ሶ ምንድነው ስፔንድ ታይም ዊዝ ዩር ፌቨራይት ፒፕል። ስለዚህ አንዳንዴ ኢነርጂያችሁን ድሬን ያደርጉታል የማይሆን ሰው ጋር ስትሆኑ። ሶ ዩ ሃቭ ቱ ሰሌክት ዩር ፍሬንድስ ብዬ አስባለሁ። እና ሌላኛው ደግሞ እኔ ከምሰራበት ማንኛውም ጊዜ ከሰው ጋር ተጣልቼ አላውቅም። ቢኮዝ ራሴን ስለምወድ ነው። በጣም ራሴን ስለምወድ ሰውየውን ባየሁት ቁጥር መናደድ አልፈልግም እና ከማናቸውም ጋር ሰላም መሆን ፈልጋለሁ። እሱንም ደግሞ አክቲቭሊ ስለምፈልገው እንደዛ አይነት ሪሌሽንሽፕ ነው ያለኝ። እሱ በምታደርጉ ጊዜ ወርክ ስፔሳችሁ በጣም ሰላማዊ ይሆናል። ስለዚህ ሰላማዊ ከሆነ ዩል ቢ ፕሮዳክቲቭ ብዬ አስባለሁ። ያደር ግን ፕራዮሪታይዜሽን ነው። ደግሞ ፕራዮሪታይዜሽን በጣም ኢምፖርታንት ነው። ኦልዌይስ እኔ ኖት አለኝ፣ እዛ ላይ ሊስት አደርጋለሁ። በጣም ፕራዮሪቲ የምላቸውን ነገሮች በተቻለ አካምፕሊሽ ለማድረግ አድርጋለሁ። ሌላው ዴሊጌት አደርጋለሁ። ከቤት ሰራተኛ ጀምሮ ኃላፊም በሆንኩበት ሰዓት ለምሳሌ ሜቢ አሁን የፕሮፍ ልጅ የኔ ምክትል በነበረ ጊዜ ላይ ብዙ ስራዎችን ሰጣት ነበር። ምንድነው ከማብቃትም አንጻር፣ ሁለተኛም ደግሞ እናንተ ሞር ፕሮዳክቲቭ የምትሆኑ ዴሊጌት ስታደርጉ ነው፣ ለሰው ስራ ስትሰጡ ነው። እና እሱ አንዱ ትልቁ ነገር ነው ብዬ አስባለሁ። ሜቢ ድጋሚ ቢሰጠኝ ማስተካከል የምንችለው ነገር ቅድም እንዳልኳችሁ ነው። ላይክ አይ ስትራግል ዊዝ ላይክ ሶሻል ፎቢያ በፊት እና ብዙ ሰርቼ ነው አሁን እንደዚህ ቆሜ መናገር የቻልኩት። አንደር ግራጁዌት በተለይ ያለው ጥያቄም አልመልስም። በጣም ራሴን በጣም እቆጥብ ነበር። ዳስ ኖት ራይት። በተለይ ሴቶች እንደሱ በምትሆኑ ጊዜ አትታዩ፣ ትሸፈናላችሁ። እሱ በጣም መስተካከል ያለበት ነው ብዬ አስባለሁ። መጨረሻው ያለኝ አድቫይዝ
ሜቢ ዛሬ አንዳንድ ጊዜ በተለያዩ ምክንያቶች ያንግ የሆኑ የኔ ተማሪዎች ሬዚደንቶቼ ምናምን ስትራግል የሚያደርጉበት ነገር አለ። ግን ማሰብ ያለባቸው ይሄ ነገር ድሮም ነበር አሁንም ነበር። ሶ ዌን ዩ አር ያንግ ዜር ሜይ ቢ ኦብስታክልስ። ቅድም አንድ ወንድሜ ሲናገር ነበር። ሶ ኦብስታክልሶች አሉ ግን ያልፋሉ። ሶ ቴምፖራሪ ናቸው። ፐርሲቪር ካረግን ፎከስ ካረግን ያልፋሉ፣ እንደገና ይከፍላቸዋል። ፓሽናችሁን ፐርሲው አድርጉ። ኔትወርኪንግ እና ሜንተርሺፕ እና ከፒሮቻችሁ መጠቀም በጣም ጠቃሚ ነው ብዬ አስባለሁ። ይሄን ነው የምለው። አመሰግናቸዋለሁ።